ሴቶች እየመረጡ ማንተር ነው እነሱ እነዚህ ባለጌዎች ሰውና ሰውን የሚያፋጁ ታንቃችሁ ትሞታላችሁ። እዚህ ጋር የጉታጀራ ሴት ካላችሁ ማለት ታንቃችሁ ትሞቻለሽ። እንዲህ ባለጌ ናት። ኧረ እኔ ጉታጀራ ሴት አይደለሁም ማናችሁ ማለት ነው። አሁን የምሬን ጉታጀራ ሀገር ነው። ሴቶች ነው ሴቶች ራሱ የሚያስከብር ነው። በቃ ገባችሁ። መጨረሻ ባለጌዎች ናቸው። የምር እኔ ያለው ጉታጀራ ልጅ ናት። ምን አይነት ጉድ ሰፈር ነው? ማናት እኔ ነኝ። አንቺ ጉታጀራ ነው መሻንቺ ስራሽ አውጣሽ ውድ የምንም ማድረግ አንችልም። እናንተ አሁን የት ሀገር ናችሁ? ናቸው በእናትሽ ቀና ብሎ ሰው ወንድማየው ጨዋ ሀገር ነው ያለ ነው። ጉታጀራ ማለት ነው። ጉታጀራ የጉታጀራ ወንዶች ከወርቅ ተጨምሮ ጉታጀራ አንቺ ኑሪ ቢባል ነው ያልፈልግም። የጉታጀራ ብርቆይ ልስማ የት ነው ያለሽ? እኛ ሀገር ማለት ነው። የኔ ቆንጆ ልንገርሽ፣ ቀና ብለሽ ባልሽ ነው በሙሉ አይሽ እንኳን አታይም። ባልሽን በጣም ነው ክብር የሚሰጠው ባልሽ። ወይ ሀገርሽ የት ነው? ኧረ ሀገር አጠይቅ። አንቺ ደግሞ አሁን የሀገር ጥያቄ ነው እንዴ? አዎ እፈልጋለሁ። ኧረ እናንተ ሩታን ይዋጥ። እቺ ደግሞ የሩታ ተከታይ ቆሻሾች፣ አሰዳቦች ብያቸዋለሁ። የሰው ባል የሚቀሙ እስከ አብርሽኑት። አሁን ሩታና አብርሽ በቃ አሁን በቃ የለም። ባይ በቃ የመጨረሻ ነው የተለያዩ። አብርሽ በቤቴን እነዚህ ሁለት ሴቶች ማረዳ ይወጣሉ እኮ ማለት ነው። እነሱ የሚያርድ ሰው ቢገኝ ባይ ብሩኬ እስቲ ሙቲሬ ማናል ብሩኬ ሞቱን ክፈጅ ሃንቆሻን ከባ አብርሽ ሩታይ አናናማ ፉርማ ሙራማ ፊቼዋማ ታወራ ዋራሞ ቆይስ ድራማ እነሱ ድራማ አይደለም እዚህ ጋር ዝም እየተባላችሁ ነው። አይ የሩታ ደጋ እንትና ደጋፍ መሰለች የሄርሜላ መቤት ተዘግዘቂ እና እሷ ዝም አንልም። አንቺ ቆሻሻ ቡታጅራ መሰልሽኝ። አይደለም የሄርሜላ የብሩኬ ናት። ቡታይ ታይ የብሩኬ ናት። ይቅርታ ውዴ ይሄ ነው ወደሽ ዝም ብትሉት የብሩኬ ናት። ይቅርታ ውዴ የብሩኬ ናት። አሁን ይመጣሉ። ቆይ አሁን ይመጣሉ እነሱ እውነቱ ተለያይተው ነው እንደዛ ይመጣሉ። ድራማ ነው የወራኛዎች ሁሉም ለወራኛው ሲፈልግ ይምጡ ሲፈልግ አይምጡ። ምን አገባኝ ስለራሱ ይቅርታ ግቢና እዛ ቡታጀራ እነዚህ ሁለት ሴቶች ሀይ የሚል ሰው የለም። ሁለት ሴቶች እኮ ናቸው አስቸግሩ ይታስባሉ። ወላ አምሩ ወላ አፍሩ በስማ ግን አይከብድም። እዚህ ፈተና የሚያደርገው ብሩክ አይከብድም። ለህይወት ከምትፈልገ ነገር መፈተና ምንም ችግር የለብንም። ዶላርም ጨምረዋል፣ ስራም ጨምረዋል፣ ድራማም ጨምረዋል። ሁሉም ነገር ተጨምረዋል። ዶላር የቤት ኪራይ የለ፣ ብዙ ነገር እኮ አለ። ወደ ራስ ጨምር ደግሞ የሰው አለቀሙ ነው የምትሉት እናንተ ሞራል የምትሰጧቸው ሴቶቹ ጋጦሻሾች፣ ጋጦጦች እነዚህ ምን ላድርግ ነው ከነዚህ ምን እንደሚማረሱ አንቺ ዶላርም ያለ የቤት ኪራይ ያለ የቤት ኪራይ ዋጋ እናንተ አሁን አንገቱን ደፍቶ ማብራት አለ፣ ቆጣሪ የሚባል ነገር አለ፣ እራት፣ ምሳ፣ ቁርስ የሚባል ነገር አለ፣ ግፍትም ስጦታም ሁሉም ነገር አለ። ዶላርም ተጨምሯል። ታደስሩ እና ምን ላድርግ ዛሬ ትመጣለች። ሰላማዊት አብቃችሁ ማ ያቺ ብስብስ ምን ስትል ነው ፎቶ ማን እርጉዟ ኖ እርጉዟ ትመጣለች። ምን ስራ
ምን ሰራ ነው የምትመጣው ዛሬ? አንከባከብ የሚልትል ነው አንከባከብ ቦርስ ግዴታ ካንተከባከበኝ ያንተ ልጅ ነው ተንከባከበኝ። ፖሊስ ይዛ እንዳትመጣብኝ። ወንድሞች ብሩኬ የአዲስ አበባ ህግ አቁም እንዴ አስረገዛ በቃ ዞር ትበል። ምን አባቷ ታመጣለች ኢትዮጵያ እንደኛ የምናውቀው ድሮ። አሁን ምንጉር ነው በግድ ላግባ በግድ አንተ እንከባከበኝ የሚል ህግ መጥቷል ኢትዮጵያ ላይ። አዎ ንገሩኝ እስኪ። የሴቶች ጉዳይ እኮ ነው። አዎ ምናልባት ከቢድ ነው። በፊት እንግዲህ አረገዘች የራሷ ጉዳይ ዘሩ ነው። ያትም ወንድ በአሁን ሰዓት እንደዚህ ወንድ ላይ ልጥፍ ወንድ አበሳ ማሳየት። ኧረ ወዴት እየሄዱ ነው? አሁን እኮ ሁሉም ነገር ተቀይሯል እኮ። በህግ ላይ ቢቀርብ በጣም ነው የሚከብደው። ይህ ከቢድ ነው። መቤቴን ወንድ ልጅ ሴት ልጅ ሰላም እንዳትሉ ወንዶች፣ በእውነት ወንድሞች ራሳቸው ሌላ ወንድ አልሄደትም። እዚች ልጅ ብሩክ ነው የምታውቀው። እኔ ብሩክ ነው የምፈልገው ብሩክ ነው የማውቀው ነው ያለችው እና ህግ ላይ የሚቀርብ ደግሞ በጣም ነው የሚከብደው። ብሩክ በጣም እኔ በጣም ጨንቆኛል። መቤቴን ጭንቀት እንዳይመስላችሁ በቃ ቁርጡን እስከማቅ ድረስ በጭንቀት አንቺ ነገር አታይ ብሩክ ካሕሳ ነው የምትፈልገው ወይ ካሕሳ ወይ ደግሞ እስር ቤት። አዎ ብሩክም ለዛ እኮ ነው እንትን አደረገው። እኔ በቃ ሰላችቶኛል ልጅ እስከስልውለድ እንጠብቅ አብረን እንኖር ብሎ ጠየቀኝ። ደግሞ እሷ ደግሞ ሃይሜ በቃ እኔ ምን አሰብኩ መሰለሽ ውዴ፣ ልጅ እስከሚወለዱት ምን አስጠበቃቸው? እውነቴን ነው የምልሽ። ሃይሜና ብሩኬ በቁርባን ተጋብቶ ቢኖሩ አንድ ላይ ይሄን ተመኙላቸው። አንድ ላይ አዲስ አበባ ሄዶ በቁርባን ከተጋቡ በቃ ይተማመናሉ። የሆነ ሆኗል፣ ያለፈው አልፏል። ብሩኬም እኮ እንደዚህ እኮ ነው የሚለው። ልጅ ቢኖርም ባይኖርም አብረን እንኑር፣ እኔ ከአንቺ ጋር ማለየት አልፈልግም። ጥሩ ምኞት ትመኙላቸው። በእውነት በቁርባን ይጋቡ። አባትየውም ደግሞ እንደዚህ ነው። አንቺና ብሩኬ ግን አሁን የመጣ ስራ ከሆነ ግን በጣም ነው የሚከብደው። በጣም ልቧ እንድታምን ከእንግዲህ ወዲህ እንዳጠረጥረው በቁርባን ቢጋቡ ልቧ እርፍ ይላል ማለት ነው። እሱም ሌላ ሴት ላይ ከእንግዲህ በቃ በፈጣሪ ቃል ገብቶ ነው እንትን የሚለው ማለት ነው። ገና ይሆናል አይሆንም ተብሎ ጊዜያቸውን የሚያቃጥሉት በእናትሽ እንደዚህ እየተቃጠሉ የሚቀመጡት 3 ወር ሙሉ ለምን ሲደረግ? ሰላም እንዴት ናችሁ? ከባድ ነው። ሁላችሁ ይሄ ሀሳብ ተቀበሉኝ፣ ተስማሙኝ። እሺ ይሄን ተመኘሁኝ በበኩሌ። አንድ ላይ ቢኖር ይሻላል። ቆንጆ ተስማምቻለሁ። እራሱ ጸሎት አድርጉላችሁ። በዚህ እንስማማ ሁላችን ነው። እውነት ያርገው። ሲጀመር ህጉ ራሱ አሁን ቢከሰው ራሱ እሱ ካላመነ ህጉ ምንም አያመጣም። ምርመራ ድንጋይ ትውለድ እና ትውለድ። መንግስት ያሳድጓል። ልጆች ጥንባተምች ቆሻሻ መንግስት ያሳድጓል። ምን አገባን እኛ? አይደለም አሁን እሱ መንግስት እኮ ራሱ ማለት ነው እሱን እኮ የሚይዘው ህግ እኮ እሱ የኔ ነው ብሎ አላመንም። በምን ተጨባጭ አለ? ምርመራ እኮ ይደረጋል። እናንተ ሁላችሁም አጀንዳ በዚህ ጋር ስሩ። ልጆቹ ይጋቡ፣ በቃ አይምሯቸው ይረፍ፣ በቁርባን እያሱ እሷ ራሷ ጉዳይ ይኸውልሽ ምነው እናት ተንገላቱ። የእሱ ቢሆን እኮ ራሱ ማለት ነው ህግ እኮ አብረን ኑር አይለው። ቆሰሉ መስማ ህግ አጥብቆ ነው የሚይዝ። አይ አውጥሽ አብረን ኑር አይለው። ለምን የሚያስፈልገው ማርገ አይ ስለተናነታለሽ ቀብረት ሄድም እንደ ዛሬ የቀብር ስነ ስርዓት አለ። ምን እያልሽ ነው? የቀብር ስነ ስርዓት አለ አዳርሽ ተብዬ ነው የመጣሁት። እባክህ ማን ሞተ? ጃኪትን ባሳሞተች ነገር የሆነ ሰው ሞታል። ለዛ ነው እኮ ጌታ ቤስኪ ወላሂ በይ አንቺ ምን እያልሽ ነው? እናንተ ደግሞ ሙድ አይገባችሁም እንዴ? ብረታለች በኢየሱስ ብረታለች። እሰይ እንኳን ሞተች። አንቺ ደግሞ የተጀ ነው የመጣሁት እኔ የተጀ ነው የመጣሁት። አንቺ የተጀ ነው የመጣሁት እኔ አሁን በዚህ ሰዓት
የእምባ ኃይል የእምባ ኦዲንስ እንዴት እና ሞታል ብላ እየተሰራ አይደል እንዴ? ስለዚህ ሞታለች። ምን አወራች? እኔ አረ እንደውም ወደ ሀገራችን የምንገባበት ማሳፈር አይኔ እችላለሁ። የቀብር ስነ ስርዓት እናደርጋለን። ይሄ ሁሉ ህዝብ እንደው ዝም ማለት አለበት። ሰው ይለማል አልፈልግም እኔ ተው እውነትም ከሆነ እንደዚህ ሰው አብልጧት ይግባ ማለት ነው። እኔም ማሳዘነኝ ያረብ ከጭንቅን ነው ጠም በእውነት ብትሞት አታልቅሽ እንጂ ብትሞት አታልቅሽ። እመቤቴን አላለቅስም። ስለት ነው የማስገባው እኔ ለገብርኤል አባቴ። እሱ ተአምረኛ ሰሪ ስለሆነ እናንተ ሲላት ጨካነሽ እንዴ? የሆነ ጊዜ እመቤቴን አላለቅስላትም። ደስታው አልኩሽ ሲያስገብቶ አንድ ነገር አደርጋለሁ በደስታ ብቻ። ምንድነው የሚለቀስላት? እቺ ሰው እንጂ በጠበጠች እንደዚህ። እናንተ ምንድነው የምታስቡት? እንዴት ነው ጭንቅላታችሁ የሚሰራ? ዳርና ትዳር እያበጣበጠች አውቄንም ባክሽ ደስታዬ ነው ለኔ ደግሞ እንዴ እኮ ገረመኝ። ሁላችሁም ተሳለው። የዛሬ ዓመት እንደው ፈጣሪ አድርሶን ካልሞት ተአምር አይተን በዚህ 2 ቀን የሆነ ነገር እናደርጋለን። ይጋቡ እኮ በቁርባን ይጋቡ። በቤቴን እንደዚህ ብላችሁ እናንተ ሁላችሁም አድርጋችሁ ይጋቡ። በቃ ማንም ሳይጠረጥረውም ብሉኬ ማለት ነው። አዎ ቃል ገባ እኮ በቃ እንግዲህ እኮ ቃል ካፈረሰ እኮ በቃ ግን አንድ ነገር ብነግርህ አንድ ነገር ጨነቀኝ ነገር እንደውም በቤቴ ረድታችሁ በቁርባን ያረብ ነገር እውነት ከሆነ ብሩክ ብሕጊ አጥብቆ አይሕዞም። ምን አይዞህ ለምንድን ነው ይዘው አይዞህ ምኑን ምን ልጁ የሱ ያንተ ነው ቢባሃል ምን ችግር አለ? አይዞም እሱ አይዞም ቢሰጠው ከሆነ ይሰጣል እንጂ እንዴት ልጅስ ብቻ ነው ኧረ እባክሽ ታደማን መንግስት ተቆራጭ የሚቆርጥለት የኔ ቆንጆ ገንዘብ በስ ልጁ የሚያርግበት በስነ ስርዓት ገንዘብ ይሰጣል እንጂ ከ7 ዓመት ከእናቱ ጋር ነው የሚሆነው። ትዳር አልጀመረችም። ቤተሰብ እንዴት ነው ዝም የሚለው? እኔ እንጃ። ባለጌዋ እኮ እሷ ናት። ወንድን አቅፋ የተኛችው እሷ አይደለም። ቆንጆ ባለጌዋ እኮ ናት። በግድ ልጁን አሳሰተች ከሆነ ማለት ነው። አሳድጎ ጨው የወለደው ልጅ ነው እናትዬ። ብቻ እኔ የምፈራው ብቻ ለይእሰር ነው ለታሳስረው። ምን አባታሳስረው? ምን አባታስረው ነሽ? ለምንድን ነው የምታሳስረው? እስቲ ንገሪኝ። እሱ አይፈልግም እያለ አይደለም እሱ እኔ አልወድሽም አልፈልግም ልጁም የኔም ቢሆንም አልፈልግም ቢብል እዚህ የዲኤንኤን ምርመራ የሱ ያንተ ነው ሲባል ልጁ ህግ ደግሞ አንተ ከሃዲ ነህ ለምንድን ነው እንደዚህ ብላ እዚህ ሴት ልጅ ነች ብሎ ቤተሰብ ደግሞ እንጃ ብዙ ነው። አጀንዳ አትስጡ። አስተዋኩ ከእናንተ ነው አጀንዳ መስለኝ። አይፈልግም ብሩኬ አይፈልግም ልጅቷን አይፈልግም። በግድ ነው እንዴ? በግድ ነው ፍቅር በግድ ነው እንዴ? እኔ የሚገርመኝ እሱ አልፈልግም ሲላሲ ሽምጣ ገትራ እኔን አንተ ነው የምፈልግህ የምትሉ ነገር ህግ እኮ በግድ አይደለም። ህግ እኮ በእንትን እኮ ነው። ህግ እኮ በግድ አይወስድም እኮ ልጅቷን። ባልየዋ አልፈልግም ነው ሃይሚ እንድትናደድ ነው ቆንጆ እኮ ስራው ሊቋጭ ነው። ትንሽ ጊዜ ነው የቀረው ታላላችሁ። በአንሰራ ነገር ቡዞም ማለት ነው ብዙ ገደጋር ድራማ ባይሆን በሰማይም በምድር ከሃይሚ ጋር ተጣልቶ ኢትዮጵያ ውስጥ አይቀመጥም። ወደ አንዱ ሀገር ነው የሚሄደው። ቆይታ ያላችሁ ለማየት ያብቃችሁ። እውነት ከሆነ ግን ስራ ነው። አሁን እኮ እንትን እንደዚህ እያሉ እኮ ነው። አዲስ አበባ ራሱ እንሂድ ስል ባለፈው ሙፍታ እኔ አልሄድም አለ ብሩኬ። ከዛ እሷም እኔም አልሄድም እሱ ከሌለ እዛ ቤት አለች። ቤቱ ራሱ አንድ ሆኖ ተቸገሩ እኮ። ወይ ጉድ በልጎንደር
ብሩኬ ደግሞ እኔ የሆነ ቁም ነገር ነው እኔ የመጣሁት። ሃይሚ ሚጣል ሃይሚ ከኔ ጋር ከሆነች እኔ አለኝ አዲስ አበባ አለች። ብሩኬ ሃይሚም ደግሞ እኔ ቤተሰብ ጋር ነው ያለው እኔ ማለድም አለች። ፊንጀሎቹ ግን እየቱ ጋር ነው ያለው? ጋሽዬ ቤት ነው ይመስለኛል። ፊንጀሎቹ እየቱ ጋር ናፈቀኝ እኮ አንቺ መጥፋት በአንድ ሳምንት ወላይ ባለትዳሮች ህይወት ጀምሮ በአንድ እንደዚህ ብጥብጡ ይውጣ። ፈጣሪ ሆይ ወይ ዙዙዬ ልንገርሽ መቤት ማታ ስለብሩ ቁጭ ብዬ እያለቀስኩ ማለት ነው። እኛ ቤት ባልና ሚስት ድብልቅልቃቸው ወጥቶ ማለት ነው። ሴትዮዋ ሻንጣ አዘጋጅታ ልትሄድ ብታይ መብራን ጋር ገብ ነው አላችሁ ሰራተኛዋን ይላል የራሱ ጉዳይ ምን አገባኝ ታላልኳት። ሲሄዳቱ ልጆች እንዲያደግሳል ቤት በጠቅላላ እንዴት እንደደነገጥኩ ፎቶ ይዤልሻለሁ እኮ ይበቁ እና ምንም ደቂቃ አይበቃም። እንኳን ሳምንት አለ ሙዴ አንቺ ልጅቷ ታገባ ሳምንቱ ነው የቀረበት 15 ቀን የቀራት ከጋቦ 20 ምናምን አመት ማን ነው የሚጋባው? የኔ ቤት ልጅ ታገባለችን 15 ቀን በኋላ ታገቡ። ልጅቷ 20 አመቷ ነው እንግዲህ በ20 አመታቸው ውስጥ ድብልቅ ልቃችሁ ደቂቃው ጠብተ ባንድ ቃል ልጅ መድኃኒት ካሰጠችው እንዴት ይሰራል? ያን መድኃኒቱን ሰጥቷል እንጂ ምንም አያረግም። እሱ ተኝቷል። ምንም አያውቅም እኮ መድኃኒቱን ሰጥቷል እንጂ የእንቅልፍ መድኃኒት ነው መቼም የሚሰጠው። እናንተ በስሪንግ እንዴት ይሰራል? አልሰራም፣ አይሰራም። ሌላ አለ እኮ ሌላ አለ አላችሁ። ሌላ ዛሬ ምን ይመጣል ብዬ ሁሉ ጉጉት የምጠብቀው ሲጣሉ በጣም ነው